ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መስከረም 23 ቀን 2018 የዜና ላፍታይ መረጃ ሰዓታችን ተጀምሯል። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ከባድ ተሽከርካሪዎች ወደ ኢትዮጵያ ማስገባት መከልከሉን የባህር በር ለማግኘት እየተሰራ ያለው እንቅስቃሴ ባለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ እንደሆነ ጠቅላይ ሚኒስትር አብይ አህመድ መግለጻቸውን እንዲሁም ትግራይ በጦር አበጋዞች እየተመራች መንግስት አልባ ሆናለች ያለው የትግራይ የሰላም ኃይል የክልሉን ችግር ለመፍታት ቅድመ ሁኔታ ማስቀመጡን ጨምሮ ሌሎች መረጃዎችን ይዘራል። ከዜናዎቹ ጋር ራቢያ ከድራ ብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ከባድ ተሽከርካሪዎች ወደ ኢትዮጵያ ማስገባት ተከለከለ። ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትላልቅ መኪኖች ወይም ትራክ ወደ ኢትዮጵያ ማስገባት መከልከሉን ጠቅላይ ሚኒስትር ዶክተር አብይ አህመድ አስታውቀዋል። በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴ ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ጠቅላይ ሚኒስትር አብይ አህመድ በተገኙበት ተመርቋል። አሁን ላይ የተጀመረው ሁለተኛው ዙር በአመት 1.33 ቢሊዮን ሊትር የማምረት አቅም ይኖረዋል የተባለ ሲሆን ይህ የኦጋዴ ፈሳሽ የተፈጥሮ ጋዝ ፕሮጀክት 1000 ሜጋዋት ኃይል የማመንጨት አቅም ያለው መሆኑ ተገልጿል። ጠቅላይ ሚኒስትሩ በምርቃቱ ወቅት እንደተናገሩ ፕሮጀክቱ ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር የሚያቀርብ መሆኑንም ገልጸዋል። ቢበዛ በአንድ አመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ያሉት ጠቅላይ ሚኒስትሩ ይህም የትራንስፖርት ወጪን በ50 በመቶ የሚቀንስ መሆኑንም አስረድተዋል። እስካሁን ያልገለጽኩት በደንብ ስንሰራው ቢገለጽ ይሻላል ብዬ ያቆየሁት አንድ ሐሳብ አለ ለመላው የኢትዮጵያ ሕዝብ መግለጥ ምፈልገው። በዚህ አመት ቢበዛ በአንድ አመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን። እነዚህ 2000 መኪናዎች ሲቀየሩ የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው በ50% በሚቀጥለው አመት እንቀንሳለን። በከተሞቻችን ያለው ዋናው ችግር የሊቪንግ ኮስት ነው። ይሄ ሊቪንግ ኮስት አንደኛው ምክንያት ቤት ነው። ከ1.5 ሚሊዮን በላይ ቤት እንገነባለን ያልነው የዜጎቻችን የሊቪንግ ኮስት ጫና የሚያስከትለውን አንዱን ችግር እንቀርፋለን ለማለት ነው። ሁለተኛው ትራንስፖርት ነው። በከተማ ትራንስፖርት 50% አሁን ያለውን ኮስት መቀነስ ማለት በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ነው። ሶስተኛ ኢነርጂ ስናመርት ለክሪፕቶ ብቻ ሳይሆን ለብርሃንም ጭምር ስለሆነ ጋዝ ምግባችን፣ ጋዝ ትራንስፖርታችን፣ ጋዝ ለኢነርጂ ማምረቻ የሚውል ዘርፈ ብዙ ጠቀሜታ ያለው ጉዳይ ነው ማለት ነው። ዶክተር አብይ አህመድ አክለውም ለትናንሽ መኪኖች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ መሆኑንም ገልጸዋል። ከዚህ ከፊት ለፊት የምታያቸው ትራኮች ለዚህ ጋዝ ማጓጓዣ የመጡ ናቸው። እዚህ ጋር ያሉት ቦቴዎች ናቸው። ግን ለሲሚንቶ ማጓጓዣም ለተለያየ ጭነት ማጓጓዣም በጋዝ የሚጠቀሙ ትላልቅ ትራኮች አሉ። እነዚህ ትራኮች አንዴ ጋዝ ከተሞሉ በኋላ 1500 ኪሎ ሜትር መጓዝ ይችላሉ። ምን ማለት ነው? አንድ ትራክ አዲስ አበባ ላይ ጋዝ ተሞልቶ የሚጭነውን ጭነት ጭኖ ጅቡቲ ደርሶ አራግፎ ከጅቡቲ መልሶ ጭኖ አዲስ አበባ እስኪደርስ ሌላ ማደያ አያስፈልገውም ማለት ነው። በዚሁ አጋጣሚ ትላልቅ መኪና ትራክ ወደ ኢትዮጵያ እስካሁን ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪና ከኢቪ ካር ኤሌክትሪክ ካር ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ
ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው። እንደ ማዕድን ሚኒስቴር መረጃ በአንጻሩ ማንኛውም የግል ባለሀብቶች ጋዝ የሚጠቀሙ ትራኮችን የሚያስገቡ ከሆነ ከቀረጥ ነፃን ጨምሮ አስተማማኝ ድጋፍ የሚደረግላቸው እንደሆነም ተመላክቷል። እንደ ሀገር እየወጣ ያለው ከፍተኛ ወጪን ለመቀነስና ትራንስፖርትን ለማሳለጥ የግሉ ዘርፍ በጋዝ የሚጠቀም ትራኮችን በማስገባት የሀገሩን የኢኮኖሚ እድገት እንዲያፋጥን ጠቅላይ ሚኒስትርም አሳስበዋል። የባህር በር ለማግኘት እየተሰራ ያለው እንቅስቃሴ በዓለም አቀፍ ማህበረሰብ ዘንድ ተቀባይነት በማግኘት ላይ እንደሆነ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ነገ መስከረም 24 እና 25 በአዲስ አበባና በቢሾፍቱ የሚከበረውን የኢሬቻ የምስጋና በዓል አስመልክቶ የእንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትር አብይ በመልእክታቸው ኢሬቻ የኦሮሞ የምስጋና ስርዓት ነው። ኦሮሞ የሰው ዘር አፍርቶ የሚባዛበት የተዘራው ሞቶ በመነሳት ፍሬ የሚያፈራበት በፈጣሪ ድጋፍና እርዳታ ነው ብሎ ያምናል ብለዋል። የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኤነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቅ የህዳሴ ግድብ ባስመረቀችበት ማግስት የሚከበር መሆኑን ደስታችንን ድርብ ያደርገዋል ሲሉ ጠቅላይ ሚኒስትሩ በመልእክታቸው አስፍረዋል። ኦሮሞ መልካ የሌለው ህዝብ ራስ እንደሌለው ህዝብ ነው እንደሚል የባህር በር የሌላት አገር ኑሮ የሌላት አገር ናት ብለን ለህዝባችን ብልጽግና ስንል በሰላማዊና ህጋዊ መንገድ የባህር በር ለማግኘት እየሰራን እንገኛለን ያሉት ጠቅላይ ሚኒስትር አብይ አህመድ በዚህ ረገድ እያደረግነው ያለው እንቅስቃሴ በዓለም አቀፍ ማህበረሰቡ ዘንድ ተቀባይነት በማግኘት ላይ ነው ብለዋል። ትግራይ በጦር አበጋዞች እየተመራች መንግስት አልባ ሆናለች ያለው የትግራይ የሰላም ኃይል የክልሉ ችግርን ለመፍታት ቅድመ ሁኔታ አስቀመጠ። በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በአፋር የሚገኙ የትግራይ የሰላም ኃይል አባላት ጥቃት ሊፈጽሙብኝ ሲሉ በአፋር ህዝብ ተቃውሞ ገጠማቸው ሲል ላወጣው መግለጫ የትግራይ የሰላም ኃይል መሪ ብርጋዴር ጀነራል ገብረእግዚአብሔር በየነ ለዶቼ ቬለ ምላሽ ሰጥተዋል። በምርጫ ቦርድ የተሰረዘው የህወሓት ቡድንን በመቃወም ለትግር ወደ በረሃ የወረደው የትግራይ የሰላም ኃይል ወይም የሐራ መሬት ሰራዊት የሚመሩት ብርጋዴር ጀነራል ገብረእግዚአብሔር በየነ በአስተያየታቸው ትግራይ በጦር አበጋዞች እየተመራች ነው። ከትናንት በስቲያ የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች ነው ብለዋል። ጀነራሉ ትግራይን እየመሩ ያሉት የጦር መሪዎች ናቸው። ኮሎኔሎች፣ ጀነራሎች እንዳሻቸው እያደረጉ ነው። በጦር አበጋዞች የምትመራው ትግራይ እንጂ መንግስት ያላት ትግራይ የለችም። መግለጫው የመንግስት ሳይሆን የጦር አበጋዞች ነው ያሉት በጀነራል ታደሰ ወረደ ለሚመራው የትግራይ ጊዜያዊ አስተዳደር እውቅና እንደማይሰጡም ተናግረዋል። ብርጋዴር ጀነራል ገብረእግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ገልጸው ቅድመ ሁኔታዎች ያሏቸውን ነጥቦችም አስቀምጠዋል። ጀነራሉ ችግሩ እኛ በሰላም መንገድ እንዲፈታ ፍላጎታችን ትልቅ ነው፣ ያወጣነው ቅድመ ሁኔታ አለ፣ ትጥቃቸውን አውርዱ የሚባለው በፍጹም አይሆንም ብለዋል። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም ይታጠፍ፣ እሱን ተከትሎ ያለ ጭቆና ይቁም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኑር ያሉት ጀነራሉ ገለልተኛ ሰራዊት ይኑር፣ በፖለቲካ የታዘዘ የጸጥታ ኃይል መኖር የለበትም ሲሉም ተናግረዋል። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት በመጪው ሰኞ እንደሚካሄድ ተገለጸ። 6ኛው የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት 5ኛ ዓመት የስራ ዘመን መክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 እንደሚካሄድ ተገልጿል። በኢፌድሪ ህገ መንግስት መሰረት የኢፌድሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር የመጨረሻው ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑም ተደንግጓል። እንዲሁም በህገ መንግስቱ የሪፐብሊኩ ፕሬዝዳንት የህዝብ ተወካዮች ምክር ቤትና የፌዴሬሽኑ ምክር ቤት ዓመታዊ የጋራ ስብሰባ እንደሚከፈትም ተገልጿል። በዚህም መሰረት የ6ኛው ምክር ቤት 4ኛ ዓመት የስራ ዘመን የተጠናቀቀ ሲሆን 5ኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ፕሬዝዳንት ታዬ አጽቀሥላሴ በተገኙበት በመጪው ሰኞ ከቀኑ 8 ሰዓት ጀምሮ እንደሚካሄድም ተገልጿል።
በመክፈቻ ስነ ስርዓቱ ፕሬዝዳንት ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ዓመታዊ ስራቸውን እንደሚጀምሩ በማብሰር የፌዴራል መንግስቱን ዓመታዊ ዕቅድ የሚያቀርቡም ይሆናል ተብሏል። የተለያዩ ሀገራት አምባሳደሮችና ዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፖለቲካ አመራሮችና ሌሎች ጥሪ የተደረገላቸው ተጋባዥ እንግዶችም በሁለቱ ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ እንደሚገኙም ተመላክቷል። በሱዳን ሁሉም ግዛቶች የኮሌራ በሽታ መስፋፋቱ ተነገረ። በሱዳን የተቀሰቀሰው የኮሌራ በሽታ በሁሉም ግዛቶች መስፋፋቱ ሲገለጽ የቀጠለው የዝናብ ወቅት ደግሞ የበሽታውን ስርጭት ከዚህ እንዳይጨምረው ተሰግቷል። የዓለም ጤና ድርጅት የሱዳን ተልዕኮ መሪ ሺብሌ ሳህባኒ ኮሌራ ሱዳን ባሏት ሁሉም 18 ግዛቶች መስፋፋቱንና በ133 አካባቢዎች መስፋፋቱን ገልጸዋል። በበሽታው በሐምሌ ወር 2024 ሪፖርት ከተደረገ ጊዜ አንስቶ ከ105,000 በላይ ሰዎች በሱዳን መያዛቸውና ከ26 በላይ ሰዎች መሞታቸውንም ተናግረዋል። ሳህባኒ በበሽታው የሚያዙ ሰዎች ቁጥር በአንዳንድ ቦታዎች መቀነሱን አንስተው ሰዎች በተፈናቀሉባቸው አካባቢዎች ግን በሽታው ከዝናቡ ጋር ተያይዞ የሚያያዙ አዳዲስ ሰዎች እየጨመሩም ነው ብለዋል። የውሃና ኤሌክትሪክ መሰረተ ልማቶች ከመውደማቸው በተጨማሪ 80% የሚሆኑት የጤና ተቋማት በጦርነቱ መውደማቸው ትልቅ ችግር መሆኑ ሲገለጽ ሰዎች የምግብና የሕክምና ድጋፍ እያገኙ አይደሉምም ተብሏል። በሽታው ከሱዳን በተጨማሪ የሱዳን ስደተኞች በሚገኙባቸው የቻድ የስደተኛ ጣቢያም ተከስቶ የሰው ሕይወት ማለፉን ተገልጿል። የተመድ የሰብአዊ ድጋፍ ማስተባበሪያ ለኮሌራ በሽታ የ$50 ሚሊዮን ድጋፍ ያስፈልጋል ቢልም የተገኘው ድጋፍ 16% ብቻ መሆኑን ተገልጿል። የተለያዩ መረጃዎችን ያደረስንበት የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን